ሰበር መረጃ እንደምን ውሏችኋል። በመጀመሪያ ቤቱን ፎሎ እያደረጋችሁ እንግዲህ ከመረጃው ጋር ቆዩ ስል በትህትና ጋብዛለሁ። የመጀመሪያው አንኳር መረጃ በምስራቅ ጉራጌ ዞን በአንድ ጀንበር 7 ቤተሰቦቿን ያጣችው እናት የድጋፍ ጥሪ ቀረበላት። ሁለተኛ ምርጥና ተወዳጅ ፊልም ጥቆማ ርዕስ ያልተኖረ። ሶስተኛ የቲክቶክ ኮከቦች እና አዶናይ ጃኒ ቲቸር ዳኒ እና ዳዊት ታዬ ሌሎችም በአዲስ አበባ ጎዳናዎች የልማት ጉብኝትና የኮሪፍቱ ልዩ ግብዣ። ወደ ዝርዝር መረጃዎች ስገባ በምስራቅ ጉራጌ ዞን በምግብ መመረዝ ምክንያት ባለቤቶቿና 6 ልጆቿን በሞት ያጣችው ወይዘሮ ዳመነች ደምሴ የ100,000 ብር የገንዘብ ድጋፍ ተደረገላቸው። የቤተሰባቸውን ሕይወት የቀጠፈው ይሄው አሰቃቂ አደጋ መላውን የአካባቢው ማህበረሰብ በሐዘን ላይ የጣለ ሲሆን በወቅቱ በስፍራው ያልነበሩ ብቸኛው ወንድ ልጆቿና ብቻና ሌሎች ከሞት ተርፈዋል። በአሁን ሰዓት ወይዘሮ ዳመነች የደረሰባቸው ጥልቅ ሐዘን ተከትሎ የቀድሞ መኖሪያ ቤታቸውን ጥለው በአንድ ተቋም ውስጥ ተጠልለው እንደሚገኙ ታውቋል። የጉዳቱ መጠን የ6 ልጆችና የባለቤት ሕይወት በአንድ ወቅት አልፏል። ይህ ያሳዝናል። በእውነቱ የተደረገ ድጋፍ በዞን አስተዳደር በኩል የ100,000 ብር የመጀመሪያ ድጋፍ ተበርክቶላቸዋል። ወቅታዊ ሁኔታ እናቲቱ ካሉበት ከፍተኛ የስነ ልቦና ጫና አንፃር የተለየ ድጋፍ እና ክትትል ያስፈልጋቸዋል። የአካባቢው ነዋሪዎችና ግብረሰናይ ድርጅቶች ለእናቲቱና ለተረፈው ብቸኛ ልጃቸው ዘላቂ ድጋፍ እንዲደረግ ጥሪ ቀርቧል። ማበረታታት አለብን ማለት ነው። ሁላችሁም እዚህ ላይ መልካም ተግባራችሁን እንግዲህ አሳዩ። የሰው ልጅ ለሰው ልጅ መድኃኒቱ ነው። ወደ ሁለተኛው መረጃ ስገባ ታህሳስ 13 ሰኞ በታላቅ ብሔራዊ ቲያትር አድራሻ ከቀኑ 11 ሰዓት ተኩል ጀምሮ በቀይ ምንጣፍ ስነ ስርዓት ጥሪ የተደረገላቸው እንግዶች፣ ሚዲያዎችና የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት ይመረቃል። ይህ አዲሱ የፊልም ጥቆማ ያልተኖረ የሚለው ማለት ነው። ታህሳስ 17፣ 18 እና 19 ደግሞ በተመረጡ ሲኒማ ቤቶች በታላቅ ድምቀት ሲመረቅ ይውላል። ፊልሙን ያቀረበው ናዲ መልቲሚዲያ በቅርቡ ሌሎች ትላልቅ ፊልሞችን እንደሚያቀርብም ከዚሁ ጋር አክሎ ገልጿል። ታህሳስ 13 ሰኞ በታላቁ ብሔራዊ ቲያትር አዳራሽ ከቀኑ 11 ሰዓት ተኩል ጀምሮ በቀይ ምንጣፍ ስነ ስርዓት ጥሪ የተደረገላቸው እንግዶች፣ ሚዲያዎችና የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት ይመረቃል። ታህሳስ 17፣ 18፣ 19 ደግሞ በተመረጡ ሲኒማ ቤቶች በታላቅ ድምቀት ይመረቃል። ፊልሙን ያቀረበው ናዲ መልቲሚዲያ በቅርቡ ሌሎችም ትላልቅ ፊልሞችን እንደሚያቀርብ አክሎ ገልጿል። እና አዶናይ ሶስተኛው መረጃ እና አዶናይ ጃኒ ቲቸር ዳንኤል እና ዳዊት ታዬ እናም ሌሎችም የቲክቶክ ኮከቦች በአዲስ አበባ ጎዳናዎች የልማት ጉብኝትን የኩሪፍቱ ልዩ ግብዣ የተደረገላቸው በ2018 የቲክቶክ ውድድር አሸናፊዎች ዛሬ በአዲስ አበባ ከተማ ልዩ የጉብኝት መርሃ ግብር እያከናወኑ ይገኛሉ። ወጣቶቹ አሸናፊዎች ከአዲስ አበባ መስተዳደር በመነሳት በከተማው በልዩ ሁኔታ በተዘጋጀው የቱሪስት ባስ በመሆን የዋና ከተማውን አስደናቂ የልማት ስራዎችና ውበት እየተመለከቱ ነው። አሸናፊዎቹ በጉዟቸው ወቅት በቅርብ ጊዜ የተገነቡትን ዘመናዊ የኮሪደር ልማት ስራዎች፣ የከተማውን አዳዲስ መናፈሻዎች እና የአዲስ አበባ እያደረገ የመጣውን ገጽታ በአካል ተገኝተው ተናግሯል። ወጣቶች በጉብኝታቸው ወቅት ባዩት ነገር መደነቃቸውና ለከተማው እድገት ያላቸውን አድናቆት በደስታ ገልጿል። የከተማውን ጉብኝት ካጠናቀቁ በኋላ አሸናፊዎቹ በቀጥታ ወደ ኩሪፍቱ ያምራሉ። በዚያም ለስኬታቸው እውቅና የሚሰጡና በጉጉት የሚጠበቅ ትልቅ ድንገታዊ ስጦታዎች አሉ እንደሚበረከትላቸውም ታውቋል። ይህ ጉዞ የአሸናፊዎችን ስኬት ከማብሰር ባለፈ ወጣቶቹ የሀገራቸውን ልማት እንዲያዩና እንዲያደንቁ ታስቦ የተዘጋጀ ነው። ለአሸናፊዎቹ በሙሉ እንኳን ደስ ያላችሁ ማለት እንወዳለን። ምንጭ ጉርሻ ፔጅ